ገርሙታለች ዳስ ጣልብለህ ለትውልድ አይነገር ነፍሷን እናዲናት ልትገደል ነውና 2 ሚሊዮን ብር ተብላለይ ለሌላ ኑር ሰው አባካችሁ ብላችሁን ቁጭ ብላችሁ ተሰባስባችሁ ኡስታዝ ያሲን ኑሩ ትላንትና ጁማዓ ኩጥባው ላይ ዳስጣል ለሚለው የቴዲ አፍሮ ዘፈን ምላሽ ሰጥቷል። እሱን ቪዲዮን ስለምጋብዛችሁ ብዙ ማውራት አልፈልግም ማለት ነው። ሌላኛው ግን እጅግ በጣም አሳዛኝ የምትሉት ወይም ደግሞ አስገራሚ የኢትዮጵያ ሕዝብ የቱን ያክል ምስኪን ሆኖ ነው የምትሉበት አንድ ቪዲዮ ትላንትና ተሰርቷል ማለት ነው። በኤአይ አርቲፊሻል ኢንተለጀንስ የተሰራ ነው። ልብ በሉ ኦሪጂናል ቪዲዮ አይደለም። በኤአይ አርቲፊሻል ኢንተለጀንስ የተሰራ ቪዲዮ በዚህ ፎቶ በሼህ አለሙዲን ፎቶ በቲክቶክ ላይ እኔ ሼህ አለሙዲን ነኝ ቲክቶክ ከፍቻለሁኝ ስለዚህ ፎሎ አድርጉኝ የባንክ አካውንታችሁን ደግሞ ኮሜንት ላይ አስቀምጡልኝ ይላል። በኢትዮጵያ 10 ሺህ ብር እልክላችኋለሁኝ ይላል ማለት ነው ቪዲዮ። እሱ በሄም ፎቶ ተጠቅመው በአርቲፊሻል ኢንተለጀንስ ነው የተሰራው ማለት ፌክ የሆነ ፎቶ ነው ቪዲዮ ነው የራሱ ቪዲዮ አይደለም። ቲክቶክ ከፍቻለሁ መጥቻለሁ ይላቸዋል። የሚገርመውና የሚያሳዝነው 4 ሚሊዮን ሰው አይቶታል ወይም 4 ሚሊዮን ቪው አለው። ያ ብቻ መስላችሁ የሚያስገርመው 215,000 ሰው ላይክ አድርጎታል። ይሄም ጥሩ ላይክ ያደርገው ኤአይ ነው ፋብሪካል ውሸት እንትን ነው። የሚያሳዝናችሁና ግን በጣም ልብ የሚነካው 35,000 ሰው ኮሜንት ላይ የባንክ አካውንቱን አስቀምጦለታል። 35,000 ሰው የአንድ ወረዳ ብሎም የአንድ ዞን ሰው ማለት ነው። አንድ ዞን በላይም ሊሆን ይችላል ምናልባት 35,000 ሰው ሼህ አለሙዲን መስሏቸው እውነቱን መስሏቸው በኢትዮጵያ 10 ሺህ ብር ለማግኘት ብለው የባንክ አካውንታቸውን አስቀምጠዋል። በዚህም ብዙዎች መነጋገሪያ ሆኗል ማለት ነው። በተለይ ማምሻውን እጅግ በጣም አነጋጋሪ ጉዳይ ሆኗል። ግማሹ ተቸግረው ነው እውነት ያላቸው የኑሮ ጫና ነው ኢትዮጵያ ላይ ኑሮ ከብዷል የሚሉ በርካቶች ናቸው። ሐሳባቸውን እኔም እገድፋቸዋለሁ። ሰው የዋህ ሆኗል። እውነት ሊመስለው ይችላል። በቃ ይሄ እውነት 10 ሺህ ብር ታገኘሁኝ ይችን ችግሬን ይቀርፍልኛል ብሎ የሚያስብ ሊኖር ይችላል። አላህ እንደው ችግራችንን ያንሳልን። አቦ ይሄን ቪዲዮ የምትሰሙ ሁሉ ለኔም ለናንተም ያልታሰበውን እርዚቅ ከሰማይ ከምድር አድርጎ ይስጠን። አቦ ወላሂ ችግርን ያንሳልን እና ይህን ያሉ አሉ። በርካቶች ደግሞ ሰው እብድ ነው አብዷል የሚሉ አሉ። እንደው አብዷል ማለት እብድ ትክክለኛ እብድ ባኮንም የመንደርደሪያ ሐሳብ ያለ ትላንትና ለምሳሌ ኢቢኤስ ላይ ታችሁት እንደሆነ ማነው ዳግም ወይም ደግሞ ማነው ያጭሩ ልጅ ከግንባሩ በታች 2 አይን ያለው ሰው ብታገኝ ምን ትላለህ እያለ መንገድ ላይ የሄደ ኢንተርቪው አድርጋቸው ይጠይቃቸዋል። ከግንባሩ ልብ በሉ ከግንባሩ በታች 2 አይን ያለው ሰው ብታገኝ ሰው ግማሹ ሮጣለው እሸሻለው ደነግጣለው ጮሃለው ማይል የለም። ሲጀመር የሰው አይን ከግንባራችን በታይ አይደለም። ከግንባሩ በታይ 2 አይን ያለው ሰው ብታገኝ ሲሉት ግማሹ ጮሃለው እሸሻለው ደነግጣለው እፈራለው የማይሉት የለም። ኢቢኤስ ላይ ታገኙታላችሁና በጣም ያሳዝናል። በነገራችን ላይ ሰው አቅላችን ተፈቷል ማለት አብደናል ወይስ ጤነኛ ነን የሚለው ጥያቄ ውስጥ አስገብቶታል ማለት ነው። በቃ ግንባሩ በታች እንደ ታዳይ ሰው አይን መጀመሪያስ ግንባሩ በታች አይደለም ወይ ብሎ መመለስ ያለባቸው ሮጣለሁ እሸሻለሁ ደነግጣለሁ ጮሃለሁኝ በጣም እገረማለሁኝ እስቃለሁኝ አለቅሳለሁኝ የማይል ሰው የለምና ኢቢኤስ ላይ ታገኙት ትችላላችሁ። ተግንባሩ በታች ይሄ ታዳ አብዷል ለሚሉትም ሐሳባቸው ሊገድፋቸው ይችላል። ተቸግረዋል ለሚሉትም እገድፋቸው ይችላል። እና በርካታ ሐሳቦች የተነሱ ነው። እናንተ ደግሞ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ምን ሆነው ነው 35,000 ሰው ሙሉ ይሄን ያክል ይታለላል ወይ ይሄን ያክል ይሞኛል ወይ? በነገራችን ላይ ይሞኛል። ፖለቲካ ብድግ በየኔ እንትና ገዳፊ ነው ያልኩኝ ያምኑኛል ወይ? ይታለላል ሰው የውሃም ይሁን አላቅም። ለማንኛውም እናንተ ደግሞ ተታሎ ነው ኑሮ ጫና በስቶበት ነው ወይም አብዶ ነው ብላችሁ ኮሜንት ላይ የራሳችሁን ሐሳብ አስቀምጡልላችሁ እወዳለሁ ማለት ነው። አንዲት አባባል ልጨምርላችሁና የሱን የሼህ አለሙዲን ጉዳይ እዚሁ ላይ ልቋጨው ማለት ነው። በነገራችን ላይ በርካታ ሰዎችን ፎሎ አድርገውታል ማለት ነው። ማሻአላ ከ200 ሺህ በላይ ፎሎ አድርገውታል። ጃን ሆይ አንድ ጊዜ ተጠየቁ ይባላል የኢትዮጵያ ሕዝብ ብዛት ስንት ነው ሲባሉ ደህናው ከተመረጠ 1,000 ነው አሉ። ደህናው ከተመረጠ አንድ ጊዜም ደህናውን መምረጥ የሚያስፈልግበት ደረጃ እየደረሰ ይመስላል። ሰው አብዷል። የሰጠውን ሁሉ ይቀበላል፣ የሰጠውን ሁሉ ያምናል ማለት ነው። ይሄ ነው ልላችሁ እወዳለሁኝ። እንዲሁም መነጋገሪያ የሆነው ደግሞ የዚህ ልጅ ጉዳይ ፎቶ የምታዩት ልጅ ጉዳይ በጣም መነጋገሪያ ሆኗል። ምናልባት የምታስታውሱ ከሆነ
ይሄ ልጅ በኮሮና አካባቢ ይመስለኛል እያለቀሰ በመሐከል ይስቃል። ሲስቅ ደግሞ ልክ ያለቀሰ አይመስልም። ሲያለቀስ እንባው የሚፈስ ምናምን ነበር፣ ግን ሲስቅ ደግሞ በጣም በቃ ከት ብሎ ነው የሳቀው። እናቱ ስትናገር ታዲያ የድህነት ወለል መጨረሻ ላይ ደርሼ ነበር ትላለች። ኢንተርናሽናል የሆኑ ሚዲያዎች እየዘገቡት ያለ ወሬ ነው የምነግራችሁ፣ ተራ ወሬ አይደለም። የድህነት ወለል በቃ ድህነት የሚባለውን ደረጃ ዝቅ ብዬ ነበር፣ ከድህነትም በታች ማለት ነው። መጨረሻ ላይ ግን አላህ ሙሰብብ አልአስባብ ኻሊቅ الناس من التراب ነው። አላህ የኔንም የናንተንም ሐያት ባልተጠበቀ ባልታሰበ መልኩ ይቀይርልን እላለሁ። በመጀመሪያ ዱዓ አደርጋለሁ። ህይወታችንን ቀየረልን ትላለች። 15 ሰከንድ በማትሞላ ቪዲዮ በዚህ ቪዲዮ ቫይራል ሲወጣ መጨረሻ ላይ አላህ የኔንም የልጆችን ህይወት ቀየረልን ትላለች። ልጆችን ማስተማር አቁተኝ፣ በክራኝ አቁተኝ፣ መመግባቸው አቁተኝ፣ ሜዳ ላይ ወርቀን ነበር ትላለች። ትምህርት ቀርተው ነበር ትላለች። ሁሉ ነገር ተበላሽቶ ቀኑ ጨልሞን ዓለም ሸክሟን ሁሉኛ ላይ ጥላብን ይመስለኝ ነበር ትላለች እናቱ ስትናገር። አላህ ግን ሐያታችንን ቀየረልን ትላለች። ባልተጠበቀ ሰው ባላሰበው መንገድ ይሄ ልጅ ሳቀ፣ ቫይራል ወጣ፣ ቪዲዮ በጣም ዓለም ላይ ታየ፣ ማስታወቂያ ለጎረፈ። ዛሬ ይሄን የምታዩትን ቪላ ቤት ሰራች። በቃ ዘመናዊ ምርጥ ቤት ሰራች። ርቅቅ ብላ እየኖረች ልጆቿን ያስተማረች አሉ ከሚባሉ ሚሊዮነሮች ተርታ ተመድባለች። በዚች ቪዲዮ ብቻ ማለት ነው። አያችሁት? አላህ ሐያታችንን ሊቀይር ሲል ባላሰብነው ባልጠበቅነው መልኩ ሊቀይርልን ይችላል ማለት ነው። አላህ ይቀይርልን። ስደትን አልነው፣ ደከምን፣ ልጅነታችንን ጨረስን፣ ወጣን፣ ወረድን። ያው ነው የዛሬ 10 ዓመት የዛሬ 8-9 ዓመት የነበርንበትን ህይወትና ዛሬን ስናነጣጥረው የተከፈለውን ዋጋ 10 ዓመት ሙሉ በሰው ቤት የተከፈለውን ዋጋ የሚመልስ ነው ወይ ብላችሁ ስትመዝኑትና ስታነጣጥሩት እዚህ ግባ የሚባል አይደለም። እና አላህ ባልተጠበቀ መልኩ እኛ ባላሰብነው መልኩ የተሻለ ሐያታችንን ይቀይርልን እያልኩ ዱዓ አደርጋለሁ ማለት ነው። እንዲሁም የሌላ ኑር ሰቦን ጉዳይ ማሜ በጠንካራ ሐሳብ አንስቶ ጥያቄ አቅርባል። ያችን ጥያቄ በጣም ስለማረከችኝና የኔም ጥያቄ ስለነበረች እሷንም ቪዲዮ ጋብዛችኋለሁኝ ማለት ነው። የሌላ ኑር ሰቦን ጉዳይ ሁላችንም ጥያቄ ነው፣ ግን ማሜ ያነሳው ሐሳብ በጣም ፍሬያማ ነው። አንዳንድ ጊዜ ዝግባ ማትሉ ሰው የሚያነሳው ፍሬ ሐሳብ በጣም እሱ ማሜ በጣም ጎበዝ የሆነ ሰው ነው፣ ግን ብዙ ሰዎች ይንቁታል፣ ያጥላሉታል። ግን ጎበዝ ምርጥ ሐሳብ የሚያነሳ ሰው ነውና በሌላ ኑር ሰቦን ጉዳይ ምርጥ ሐሳብ ጥያቄ አንስቷል። እሱን ቪዲዮ ጋብዛችኋለሁ። ላይክ፣ ሰብስክራይብ፣ ሼር አድርጉ። ስለ ሳውዲ ጉዳይ ማታ መለስበታለሁ። አንድ አዲስ መረጃ አለኝ። ለማንኛውም እስካሁን አብራችሁ ስለቆያችሁ እጅጉን አመሰግናለሁ። እስከ መጨረሻው ቪዲዮንም የያሲን ኑሩን ዳስጣል ለቴዲ አፍሮ የተጠየቀውን ጥያቄ ነው። ይሄንንም አብራችሁ እንድትሰሙላችሁ እወዳለሁ። ሰላም አለይኩም። አብራችሁ ቆዩ። ቪዲዮውን ልጋብዛችሁ። አገር ሙታለች ዳስጣል ብለህ ለትውልድ አይነገር። ወስያዬ ለወጣቶች እሱ ነው። ዳሱን አፍርሱትና ደስ የሚለው ተስፋ ላይ ተቀጣጩ። እቺ ሀገር የተሻለች ትሆናለች። እቺ ሀገር ከስንክሳሯ ወጣ ወደ ከፍታዋ መውጣቷ አይጠራጠር። ከውልደት በፊት እርግዝና አለ። እርግዝና ምጥ ይበዛዋል። እርግዝና ማቅለሽለሽ አለው። እርግዝና ቦሚካ አለው። እርግዝና ወገብ ያማል፣ አስተኙኝ ይላል። እቺ ሀገር በምታደርገው የግንባታ ጉዞ ውስጥ ስንክሳሮች አይጠፋትም። ሙእሚን ግን የነገውን ብርሃን አሁን ላይ ቆሞ የሚያማትር ማለት ትውልድን አገር ፈርሳለች ዳስህን ጣል ተብሎ አይገነባ። ይሄ ማህበራዊ ሳይንስን የማያውቁ ግለሰቦች ናቸው። ትውልድ እንዴት እንደሚነታነጽ የሊደርሺፕን ሳይንስ የማያውቁ ገጣሚዎች፣ አዝማሪዎች ናቸው የሚሉት። ብዙ ጊዜ ችግሩ ምንድነው? ታዋቂ ሰው ስትሆኑ ማህበረሰብን አትቀላቀሉ። ይሄ ፈተና ይገጥመናል። እኔ ሁሌ እላለሁ ለጓደኞቼ ከእስር በፊት ያለው እኔና ከእስር በኋላ አንድ አይደለም። እስር ቤት ውስጥ ስትገባ ሁሉም ብሔር ስታገኝ ዱርዬውን፣ ባለሀብቱን፣ ኦሮሞውን፣ አማራውን፣ ጉራጌውን አብረህ ስትኖር ስትበላ የኖረኝ ስዕል ግንዛቤና ከዛ በፊት የነበረኝ አንድ አይደለም። ስትቀላቀለው ማህበረሰቡን በትክክል እቺ ምድር ታውቃታለህ፣ ኢትዮጵያን ትረዳታለህ። ኢትዮጵያ የነብዩ የኛ አደራ ነች። ኢትዮጵያን መጠበቅ፣ ሰላሟን መጠበቅ፣ የጉርብትናን ሐቅ መጠበቅ፣ ለዚች ሀገር እድገት ቅድሚያ ተሰላፊ መሆን የነብዩን አደራ ከመጠበቅ ነው። ኢትዮጵያን ካልነኳችሁ አትንኳት። እሷ የእውነት ምድር ነች። እሷ ውስጥ ሰው የማይበደልበት ፍትሃዊ ንጉሥ አለ። እንድች የተባለች ምድር የለችም ዓለም ላይ። ኢትዮጵያ የነብዩ አደራ
የሰሃቦቹ ውርስ እትብታቸውም አጸደቀላቸውም ያረፈችባት ታላቅ ምድር ኢትዮጵያ። እኛ አንድ ከሆነ ከተሰባጠርን ከተግባባን ይችን ሀገር ወደ ከፍታ ማውጣታችን የሚቀር አይደለም። ነፍሷን እናዲናት ልትገደል ነውና 2 ሚሊዮን ብር ተብላለች ለሌላ ኑር ሰው እባካችሁ ብላችሁን ቁጭ ብላችሁ ተሰባስባችሁ ገንዘብ ስትጠይቁን ነበር። እኛ ደግሞ ተራችንን እንጠይቃችኋለን። እያንዳንዳችሁ ገንዘብ ትሰበስቡ የነበራችሁ ልክ እንደ መጀመሪያው ተሰባስባችሁ የት ነው ያለችው? በህይወት አለች ወይስ የለችም? ወይም ደግሞ ተለቀቀች? ንገሩ።